መናጢዳ ጣት ላሳያችሁ። ዛሬ በጣም ረፍዷል። ገና ከጧቱ 12 ሰዓት ሲል ምግብ ለመስራት እየተነሳው ነበረ። ምን ሆኜ እንደሆነ አላውቅም። እስከ 20 ጉዳይ ለ12 ድረስ ለጥ ከዛ በኋላ ተነስቼ ገና ምሳምናም መሰራራት ጀመርኩ ማለት ነው። ዛሬ ያው ይረፍዳል፣ ደሞዜም ይቆረጣል። ይሁን ብዬ ተነስቻለሁ። እስቲ ደስ እንዲለኝ ግን እናንተ 5 ጊዜ ኮፒ ሊንክ አድርጉልኝ። እናንተ ምግቡን እያያችሁ ወሬያችንን እናወራ። ባለፈው ኑሯችሁን ወደዱት ባልኩበት ቪዲዮ ላይ ኑሯችንን ከወደድነውማ እንዴት እንቀይረዋለን የሚል ኮሜንት አይቼ ነበረ። ኑሮን መውደድና ኑሮን ተቀብሎ መኖር የተለያየ ነገር ነው ብዬ አስባለሁ። እኔ አሁን ኑሮዬን በጣም ነው የምወደው፣ ግን እንደዚህ ነው እስከ መጨረሻው ድረስ የምኖረው ብዬ ተቀብዬው አልተቀመጥኩም። ለመቀየር ለማሻሻል እጥራለሁኝ። ዛሬን ደስተኛ ስትሆኑ፣ ዛሬን ስታመሰግኑ፣ ዛሬን ስትኖሩ ነው ለነገ መትረፍ የምትችሉት እንጂ ሁልጊዜ ነገን እያሰብን ስንሯሯጥ፣ ነገን ለመለወጥ ስንሯሯጥ አሁናችንን ማጣት አለብን፣ ዛሬያችንን ማጣት አለብን ብዬ አላስብም። ሰዎች ስንባል ሁልጊዜ የደረስንበት የያዝነው ነገር ይቅልብናል እንጂ አሁን የምንኖረው ኑሮ እኮ በፊት ላይ ጸሎታችን፣ በፊት ላይ በጣም እንድንኖረው የምንፈልገው ነገር ነበረ እና አሁን ላይ ደግሞ ስንይዘው ማመስገንና የቀጣዩን ደግሞ ከእግዚአብሔር መጠየቅን እንጂ ሁልጊዜ ያማረርን ሁልጊዜ እንትን እያለንማ መቀጠል አለብን ብዬ አላስብምና እስቲ ዛሬያችሁን አመስግኑ ልላችሁ ነው። እኔ ምሳዬን እንደዚህ ቁጥጥር አደረኩኝ። ከዛ ቁርስም ራሱ ነው ዳቦ ፍርፍር። እኔ ዳቦ ፍርፍር እንዴት እንደምወድ ልነግራችሁ አልችልም ማለት ምንም ብበላው ማይሰለቸኝ አይነት ምግብ ነው። አክቹአሊ ስለሚጣፍጥም ጭምር ነው። ቁርሴ እንደዚህ በላው። እጣኔን አወጣውና እጣኔን ጨጨጨጨጨ አድርጌ አቦል ጀባ ጣሐጀባ የወለደች ጀነት ይግባ፣ የወደደች ጀነት ይግባ፣ በሰላማዊ ትራንስፖርት ይቅናሽ፣ በጊዜ ግቢ ብዬ ራሴን ምርቅ አድርጌ ቡናዬን ቀድታ አደረኩኝ። ከዛ ሶሲኔን ጥጥት አድርጌ ወደ ስራ የወጣው። ደግነቱ ትራንስፖርትም ቀናኝ፣ አላረፈድኩም፣ በጊዜ ነበር የደረስኩትኝ እግዚአብሔር ሲረዳኝ ማለት ነውና አንዳንዴ ኑሯችንን መውደድ ማለት እዛው መቀጠል ማለት አይደለም ልላችሁ ነው።